ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እግዚአብሔርን መድኃኔዓለምን ማርያምን ይህም ቪዲዮ ኦርቶዶክስ ሆነ ካሳለፍከው እግዚአብሔርን ኦርቶዶክስ አይደለም ለእምነት የምትጨነቅ በጠቅላላ እምነት አለኝ የምትል ይህም ቪዲዮ እስከቻልከው ድረስ ሼር አድርግልኝ። ተመልከት። በስዕል አድው በቅዱሳን ስዕላት ላይ እንደዚህ እያሾፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ተደብቆ የሚያሾፉ ሰዎችን ደግሜ ነግራቸዋለሁ። ኦርቶዶክስን ማንም ሊያሸንፋት አይችልም። እንደዚህ በቅዱሳን ስዕላት ላይ በእመቤታችን በቅድስት ድንግል ማርያም እያሾፋችሁ ኦርቶዶክስን ዝቅ አደርጋለሁ ማለት የማይታሰብ ነገር ነው። እግዚአብሔር የመሰረታትን ይህችን ድንቅ ቤተክርስቲያን ዛሬም ነገም ለዘላለም ትኖራለች። እግዚአብሔር ምስክሬ ነው። ሁላችሁም ሼር እያደረጋችሁ አይነት ጭንቅላት ዶማ እንደሆነ ግራ ነው የሚገባኝ። ኢየሱስ ጌታ ነው ብቻ ቤት ነው። የትኛውን ኢየሱስን ነበር ጌታ ነው ብለ የጠራኸው? እስካት ጌምም የተጫወትንም እያወራን ነበር መሀል ላይ እና ኢየሱስ ጌታ ነው ብዬ አምናለሁ ስትል እስቲ በይው ነው ሀሳቡ። ገብቷል አይደለ? ይህ ማለት ኢየሱስ ጌታ ነው ያለው ሁሉ መንፈስ ቅዱስ እየረዳው ነው ማለት አይደለም። አንተ ኢየሱስን አታውቀው። አንተ ኢየሱስን አታውቀው። ታሜ ለምንድን ነው የምትበሳጨው? አልተበሳጨውም። አልተበሳጨውም። ልጅቷን የጠየካት ኢየሱስ ስለማታውቀው ኢየሱስን አንተ እንኳን አንተ አይደለም ሄደህ የምታሸበሽብበት ዮናታን አክሊሉ ጋር ኢየሱስን አያውቀው። ታሜ አንተ የምታምነውን ኢየሱስ ጌታ ነው ብል እስኪ። የትኛው ኢየሱስ? አንተ የምታምነውን ኢየሱስን የምታምነውን ንገረኝ እኮ ነው። ጭንቅላት የለም እንዴ? ዝም ብለህ ለፀጉር ማስቀመጫ ነው እንዴ? አንተ የምታምነውን ኢየሱስ ጌታ ነው በል እስቲ። አንተ እኮ ነው አሁን እኮ አእምሮ ካለህ ይኸውልህ ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል መጽሐፍ ቅዱስ ሲናገር። አሁን እኮ የሰማሽኝ አይደለም ግን ኢየሱስ ጌታ ነው ያልከው መልስልኝ። ኢየሱስ ጌታ ነው አትልም እኮ አንተ ራሱ። አይነት ጭንቅላት ዶማ እንደሆነ ግራ ነው የሚገባኝ። ይኸውልህ ጭንቅላትን ልታስብበት አስብሽ። በረም ኢየሱስ ዘመንን ይባርክ ወዳጅ። ሰዎች ከ70 ዓመት በፊት ወደኋላ አሁን የዛሬ 80 ዓመት የነበሩ ሰዎች ወደ የትኛው ቸርች ነበር የሚጨመሩት? ሙሉ ወንጌል ከዛ በፊት አልነበረችም። ኦኬ ባይዚ እንደ አይነት ጥያቄዎች ቀላል ነው። ባይዚ ማለት የሆነ የሚያታለል አይነት ይመስላል። አይ ችግር የለውም መልስ። ማለት ከሙሉ ወንጌል በፊት የተመሰረቱ የፕሮቴስታንት እምነቶች አሉ። ፕሮቴስታንት እምነት ሲጀመር በታድሶ ከ1517 ወዲህ የተመሰረተ ነው። ኢትዮጵያ ውስጥ ነው እየጠየቁ ያለው። ከዛ ቀድሞ የገቡ ቤተ እምነቶች አሉ እያልኩ ነው። ለምሳሌ እነ ቃለ ሕይወት ቀድሞ ቃለ ሕይወት ለምሳሌ ትንሽ ቀደም ይላል ከሙሉ ወንጌል ማለት ነው። ማክሲመም ቆይቷል የሚባሉት ኢትዮጵያ ውስጥ እነ መካነ ኢየሱስ ናቸው አይደል? ከዛ ያው አሉ እነሱ። ስለዚህ 100 ዓመት አይደል? ማክሲመም 100 ዓመት 200 ዓመት ይሁን ችግር የለውም። እሺ ሐሳብን ንገረኝ። ከዛ በፊት ሰዎች የሚድኑ ሰዎች ወዴት ነበር የሚጨመሩት? እነዚህ ቸርቾች ከመግባታቸው በፊት ኢትዮጵያ ውስጥ። ኦኬ ፕሮቴስታንት እምነት ወደ ኢትዮጵያ ከመግባቱ በፊት የነበረው እምነት የኦርቶዶክስ ቤተ እምነት ነበር። እሺ ሰዎች ለምሳሌ ወዴትኛው ህብረት ነበር የሚጨመሩት? አምነው ሲጠመቁ ወዴትኛው ህብረት ነበር የሚጨመሩት? ፕሮቴስታንቲዝም ኢትዮጵያ ውስጥ ከመግባቱ በፊት እሱን አላውቅም። በጣም ጥሩ አላውቅም። ባይዘው የፈለገ እኔ በጣም ደስ የሚል መልስ ነው። አላውቅም ጥሩ መልስ ነው። በቃ ወደሚቀጥለው ጥያቄ እንሄዳለን። ጥሩ በቃ አላውቅም ጥሩ መልስ ነው። ቀደም ከፊሽ ጋር ፈለገ እኮ ካሜራ ብርታ አሳቅ። አንተ ሰው ይሳቄ ነው የምታመጣው። ብቻ የሚለውን ትምህርት ሶላ ፊዴ የሚለውን ትምህርት ሉተር ነው ለምሳሌ አይደል የጀመረው ለመጀመሪያ ጊዜ እሱ ቤት ከሉተር በፊት ያለው ጠይቀኝና እኔ ልመልስልህ። እሺ ከሉተር በፊት ከማርቲን ሉተር በፊት እነዚህ 95ቱን ምንድነው ቴሲሶች ያኔ ሲለጥፍ ሄዶ ምንድነው ብቻ እዛ ግድግዳ ላይ ሄዶ ሲመታ ኦር ሲለጥፍ ከዛ በፊት ዓለም ላይ በቤተክርስቲያን ታሪክ ሊሆን ይችላል በምን ሊሆን ይችላል አሁን ፕሮቴስታንቶች በሚያምኑት ደረጃ እምነት ብቻ ብሎ ያስተማረ የቤተክርስቲያን አባት አለ በ1500 የቤተክርስቲያን ታሪክ ውስጥ? ኦኬ ማርቲን ሉተር እምነት ብቻ ያለበት ምክንያት መጀመሪያ ማወቅ መቻል አለብን። በዛ ሰዓት እምነት ብቻ የሚለው
ምክንያቱን ያመጣው ለመዳን ቲኬት መግዛት አለባችሁ የሚሉ አይነት በካቶሊክ እምነት ውስጥ የተሳሳቱ አስተምሮዎች ነበሩ። እነዚህ አስተምሮዎች መታነው ካቶሊክ ሳይሆን እዚህ ጋር ካቶሊክ የለማ። እኔ እኮ ስለ ካቶሊክ አይደለም እዚህ ጋር እኛ የምታየን ኦርቶዶክሳውያንን፣ አንተ ፕሮቴስታንትን። አሁን ስለ ካቶሊክ እንድትነግረን አይደለም፣ ታሪኩን እናውቀዋለን። ምን ልፈልግ የመሰለ እምነት ብቻ የሚለውን ትምህርት ከሉተር በፊት ያስተማረ ሰው አለ ወይ ነው ጥያቄ። እምነት ብቻ ያለበት ምክንያት እኮ ነው የነገርኩ ነው። መዳን በተለያዩ ነገሮች ለመዳን የተለያዩ ነገሮች ያስፈልጋሉ። ለምሳሌ በቲኬት እነዚህ ያልሆኑ ያስተማረ ሰው አለ ስላሉ ቆያ ልንገራ ለአሁንም ቢሆን ለመዳን እኮ ማለት ነው የሚያስፈልገው። ቆይ አንዴ ተረጋጋ። ስሜት አትሁን። የመበሳጨት መንፈስ ምናምን ነገር መልካም አይደለም። ጾም ላይ ስለሆነ በተረጋጋ መንፈስ የምናወራው ጥያቄ። አሁን እኔ ስምህን ስጠይቅ እድሜን ነው እየመለስክልኝ ያለው። ከሉተር በፊት እምነት ብቻ የሚለውን ትምህርት ያስተማረ ሰው አለ ወይ ነው ጥያቄ። የተለያዩ የስተት አስተምሮች በቤተ ክርስቲያን ገብቶ ነበር። ትክክለኛው እምነት እንኳን ተበርዞ በነበረ ስለ መጽሐፍ ቅዱስ ቀኑን ቆይ የታድሶ ሰው ነው። ከዛ ወዲህ ታድሶ የመጣው እሱ አሁን ሚዩት ማድረግ ልጀምሩ ለመሰለ። አሁንም ስምህን ስጠይቅ እድሜን ነው የምትመልስልኝ። ከሉተር በፊት መጽሐፍ ቅዱስ ብዛት ቀኑና 66 ነው ብሎ ላይክ የዘረዘረ አለ ወይ ነው በቤተክርስቲያን ታሪክ ውስጥ ዛሬ ፕሮቴስታንቶች በሚያምኑት ልክ ኦር ደረጃ። አሁን ማይክን ሆነ አድርግና መልስልኝ። ቤተክርስቲያን ውስጥ ለ1600 ዓመት እንደዛ ያደረጋለ? ከሉተር በፊት ያለውን የመጽሐፍ ቅዱስ ብዛት ይሄን ያህል ነው ብዬ አላውቅም። በቃ መልስ ተባረክ። አሁን በቃ ይሄን ነው ባይዘው በቃ አላውቅም። በቃ ችግር የለውም እኮ እሱ ካላወቅ አላውቅም ትልና ወደሚቀጥለው ሰው ወይ ወደሚቀጥለው ጥያቄ እንሄዳለን። በቃ ካላወቅ ችግር የለውም። እኔ መልሱን ልንገር የለም። ዛሬ ፕሮቴስታንቶች በዘረዘሩት ልክ 66ቱ መጽሐፍት ብሎ ፕሮቴስታንቶች በዘረዘሩት በዛ ልክ ከሉተር በፊት በቤተክርስቲያን ታሪክ ውስጥ ዛሬ ፕሮቴስታንቶች በሚቀበሉት መጠን እንደዛ ያደረገ ጉባኤም ሆነ ምንም ሆነ የመጽሐፍ ዝርዝር የቤተክርስቲያን አባትም የለም። ስለዚህ እንደው ከንቱ ልፋት እንዳይሆን አሁን ከቅድም ጀምሮ ካንተ ጋር ካወራነው እንደው ንጹህ ልብ ካለ ፈለገ እየሰማ ነበር። ታች ያሉ ክርስቲያኖችም እየሰማችሁ ነው። መጽሐፍ ቅዱስ ብቻ ሲባል ራሱ እሱ ሌላ ዲፊኒሽንም እንዳለ ሆኖ 66ቱ የሚለውን እምነት ብቻ የሚለውን ብዙ ነገሮችን እሱ የሚሰሙ ሰዎች ራሱ እርግጠኛ ነኝ ጥያቄ ይፈጥርባቸዋል ብዬ አስባለሁ። አንድ በጣም የሚገርም እንግዳ በመካከላችን አለ። ምን አይነት መልእክት ይዞ እንደመጣ አላውቅም። እኔም አሁን ራይት ነው አሁን ነው የሰማሁት። ታሪኩ ጋንጊሳ በጭብጨባ ተቀበሉልኝ። የሰላም አምባሳደር የሰላም ዋንጫ ይህ የእግዚአብሔር ቤተክርስቲያን ስለ ሰላም ስለ ፍቅር ስለምታወራ እዚህ ቁጭ ብላ ለአገሬ ለዓለም ለምድርቱ ሰላምን ብቻ ታምጣልን። እዚህ ለክራይስት አርሚ ቸርች አበረከትኳት። እንግዲህ ሁላችሁም እንደምታውቁት ይህ ሰው አርቲስት እኔ እንጃ አላውቅም ምን ለማለት እንደምችል አላውቅም። ብቻ ግን በጣም ብዙ ቦታዎች ላይ ሰላም እንዲመጣ ብዙ ነገሮችን አድርጓል ተብሎ የሰላም ዋንጫ እንደተሸለመ እና ያን ሽልማት እጅግ ሰላማዊ ለሆነ ሰው ለሰላም በጣም ለሚጨነቅ ሰው የሰላም ሰው የተባለው ይህ አርቲስት ስለ ሰላም ለሚጨነቅ ሰው በጣም የሃይማኖቶች መቻቻል የሃይማኖቶች መከባበር ለሚያስጨንቀው ሌላውን ሃይማኖት የሚያከብር ነብይ ለሆነ ሰው እጅግ ሃይማኖቶች በሰላም ሊኖሩ እጅግ የሚተጋና ለሚጸልይ ሰው ይህንን የሰላም ዋንጫ ሰጥቶታል ማለት ይቻላል ማለት ነው። እንግዲህ እውነትን ነው። አንተ እውነት ይህን የሰላም ዋንጫ ለሚገባው ሰው ሰጥቻለሁ ብለህ ታምናለህ? ሰው የሃይማኖቶች መበጣበጥ የሚያስደስተው ሰው፣ ሰላም የሚባል ነገር የማይወድ ሰው፣ ሁከት ብጥብጥ የሚወድ ሰው፣ የሰውን ሃይማኖት የማያከብር ሐሰተኛ ነብይ ለሆነ ሰው ይህንን የሰላም ዋንጫ እኮ አንተን አክብረው
የሰላም ሰው ነህ ብለው ነበር የሰጡ። አንተ ግን አምጥተህ ለማን ሰጠህ? ይሄው 2015 ምን ያምራል ብትሉኝ አንደኛው ሃይማኖተኞች ሲበጠበጡ ቆሞ ማየት። 2015 ምን ያምራል ብትሉኝ ሃይማኖተኞች ሲከፋፈሉ ቆሞ ማየት። እንደ ሃይማኖተኛ አይነት ደንቆሮ የለም። ባለፈው ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካክለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ይሄው ነው እንግዲህ አንተ ዋንጫውን ለማን እንደሰጠኸው አንተን አክብረው የሰላም አምባሳደር ነህ ብለው የሰጡህን ዋንጫ ትክክለኛ ቦታ ላይ ያስቀመጥከው ለትክክለኛው ሰው የሰጠው የሃይማኖት መበጣበጥ የሃይማኖት መተረማመስ ለሚያስደስተው ሰው ነው ዋንጫን የሰጠው እና ትክክለኛ ቦታ ላይ አስቀምጠዋል ብያምናለሁ ወንድሜ። ደህና ነህ? ኢየሱስነቱን ያወርደው አያወርደው። እግዚአብሔር ከኛ ጋር ስለመሆኑ አማኑኤል ሲባል ስለማዳኑ አዳኝ ስለመሆኑ ደግሞ ኢየሱስ ተባለ። ገባሽ? አንቺ ኢየሱስ የምትዩ ማንን ነው? እሺ ከድንግል ማርያም ተወልዷል ብለሽ አደሴም ታይም እሱ መጥቶ ጥምቀት ማለት የኃጢአት ስጋን የምንሽርበት ነው። ጥምቀት ማለት ከክርስቶስ ጋር አንድ የምንሆንበት ነው። ጥምቀት ማለት ከክርስቶስ ከሞቱ ጋር አንድ የምንሆንበት ነው፣ አብረን የምንሰቀልበት ነው ብሎ አስተምሮ አይ ጥምቀት ማለት እኮ ለምስክርነት ነው ካልሽኝ ያ አንቺ የምታመልከው አምላክ ኢየሱስ አይደለም። ኦኬ ጣዖት ነው ማለት ነው። ማለት አሁን የጴንጤ መዝሙር የጣዖታት መዝሙር ነው እንድትል ያደረገ ይሄ ነው። ከቤተ ክርስቲያን ውጭ የሚዘምር ማንኛውም የጴንጤም የሙስሊምም የየትኛውም ሃይማኖት ወደ እግዚአብሔር የሚደርስ አይደለም። ለእግዚአብሔር የኔ እግዚአብሔር ጋር እውነተኛው አምላክ ጋር የሚደርስ መስዋዕትነት አይደለም። ኦብቪየስሊ ማንኛውም መንፈስ ቢኖርና አንስቶ ቢጥልሽ ቢፈውስሽ ያ እግዚአብሔር መንፈስ አይደለም። የትኛውም ቦታ ልንገርሽ፣ ለምሳሌ ክርስቶስ ሐዋርያትን ሾመ አይደለም? ሐዋርያት ደግሞ የእነሱን ደቀ መዝሙሮች ሾሙ። ሐዋርያት ወንጌልን አስተማሩ። ቤተክርስቲያን ማለት ይሄ ነው አይደለ? ቤተክርስቲያን ማለት ክርስቶስ ራስ የሆነላቸው ገብቶሻል። ከዛ ደግሞ የእሱ አካል ነን አይደል? እኛ ክርስቶስ ግንድ ይሆናል፣ እኛ ደግሞ ቅርንጫፍ እንሆናለን። በዛ ውስጥ ያለው ህብረት ነው ቤተክርስቲያን አይደል? ወይም ቅዱስ ጳውሎስም ጌታ ኢየሱስ አገኘው አይደል? ፌስ ቱ ፌስ አገኘው፣ ከሰማይ ወደቀ። ከዛ ለምን ታሳደደኛለህ አለው። ሳውል ለምን ታሳደደኛለህ ሲለው ማን አለው? እኔ የምታሳደደኝ ኢየሱስ ነኝ አለ። ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው ቅዱስ ጳውሎስ። አየሽ በቃ ተፈውሰሃል፣ ተገልጬልሃለሁና ሂድና ስበክ አለው። ሄዶ ከቤተ ክርስቲያን ከክርስቶስ አካል ከሆነ ሰው መጥቶ እንዲያጠምቀው እንዲጸልይለት መንፈስ ቅዱስ እንዲሞላው እንዲያጠምቀው ድጋሚ ሄዶ ለአናንያን የነገረው። ወደ ከተማው ሂድና የምታደርገው ነገር ሰዎች ይነግሩሃል አለው። ወደ ከተማው ገባ። ከዛ ሌላ ከአናንያ የሚባል ሰው ጠርቶ እሱ ነው አጥምቆት ወደ ቤተክርስቲያን ተጨምሮ ድጋሚ ከቤተክርስቲያን ነው መስበክ የጀመረ። እኔ እስከማውቀው አንድም ሰው በራሱ ስልጣን ከቤተክርስቲያን ውጪ በራሱ ብድግ ብሎ ድንገት ሰባኪ የሆነ ሰው የለም። እሺ፣ ስለዚህ ሐዋርያትን ክርስቶስ ሾማቸው። ሐዋርያት ደግሞ የእነሱን ተከታዮች ሾሙ፣ እያጠመቁ አስገቡ። ሉተርን ግን ማን ሾሞች? ማን ሾሞት ነው ቤተክርስቲያን የመሰረተው? እናንተ የምታመልኩበትን ቤተክርስቲያን ማን ሾማል? ማን ላካት? ስለዚህ ከክርስቶስ ግንድነት ውጪ ነች ማለት ነው። አይ እንደዚህ ካልከኝ ማለት ነው ማለት እንደዚህ የሆኑ እንትኖችን እየወሰድክ እስኪ አንቺ ደግሞ ነገር አይደለም እንዲህ የሆኑ እንትኖችን እየወሰድክ የምትል ከሆነ እኛም ጣዖትን አምላኪዎች ናችሁ
ብለን መዝጋት እንችላለን። ለምሳሌ በምልጃ ከመጽሐፍ ቅዱስ ውጪ ናችሁ። በምልጃ ማለት እኛ አሁን ፕሮቴስታንት በኢየሱስ ክርስቶስ ምልጃ ያምናል። እናንተ ደግሞ በማርያም ምልጃ ነው የምታምኑት። ጥሩ አየሽ፣ እንደዚህ ጥሩ ነው። አየሽ፣ እንደዛ ከሆነ ለምሳሌኛ የኢየሱስ ክርስቶስ ምልጃ አዳነኝ ብለሽ ታምኛለሽ? አዎ። መስኬቱ ጋር ነው እንደዛ የሚለው ሮሚ ምዕራፍ 8:34 አላነበብከው? እሺ፣ በምልጃ አዳናችሁ ይላል። በምልጃ አዳናችሁ ይላል እንዴ? የሚማልድልን እስቲ እሺ፣ የሚማልደው ይላል። በምልጃ አዳነኝ ይላል። ምልጃ ከድህነት እንዴት እንደሚለያይ ላሳይሽ ነው። ምልጃ ምን እንደሆነ ማወቅ ስላለብሽ እህቴ። በምልጃ አዳነን የሚል የመጽሐፍ ቅዱስ ጥቅስ ንገሪኝ አንድ። ይኸውልህ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይላል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ደግሞ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው። ስለዚህ አሁን ይሄን ባምን እኔ እድናለሁ ማለት ነው። ይሄን ባምን እድናለሁ ማለት ነው እንዴ? ወደ እግዚአብሔር አብ መግቢያ መንገድ አንድ ብቻ ነው፣ እሱም ኢየሱስ ክርስቶስ ነው ይላል። በምልጃ አይደለም ይላል ማለት በምልጃ ይላል ወይስ በምልጃ አይደለም? ማን በምልጃ እድናናል እንዴ? እሱ ነው ጠበቃችን፣ እሱ በቆመልን ማለት በቤዛነት ነው የዳናችሁት፣ በምልጃ ሳይሆን በቤዛነት ነው የዳናችሁት የሚል በጣም ብዙ በርካታ ጥቅስ ሰጥሻለሁ። አንቺ በምልጃ ነው የዳናችሁት የሚል አንድ ጥቅስ ስጭ። ቤዛነት ምንድን ነው? ነግሬሻለሁ። እሱ አሁን ይሄን ስለማታውቁ ነው የተሰውቱባችሁ ኮሪቶ ነገር ቤዛነትን እንዴት ነው የምተነትነው? እሺ እተነትንልሻለሁ። መጀመሪያ ግን በምልጃ ዳናችሁ የሚል ጥቅስ የለም። እሺ መጽሐፍ ቅዱስ ላይ ወደ ላይም ከፍ ስትል 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። እሺ ስለዚህ መንፈስ ቅዱስና ኢየሱስ ነው አንድ ላይ የሚያማልዱት። ስለዚህ ማን ነው የሚያማልደው? መንፈስ ቅዱስ ነው። ይኸውልህ እኮ ሁለቱም ይማልዳሉ ማለት ነው። መንፈስ ቅዱስና ኢየሱስ ማለት ነው። በግልጽ እኮ እዚህ ጋር አስቀምጧል። ቆይ እኔ እኮ አውቄያለሁ እኮ በግልጽ አስቀምጧል። እሺ አንተ ስለ ማርያም ምልጃ ታመጣልኛለህ? እኔ አይደለም እኔ እሺ ልቀበል። እንደው ኢየሱስ ክርስቶስ አያማልድም ካልክ ልቀበልልና ስለ ማርያም ምልጃ ስለ ማርያም ምልጃ ከመጽሐፍ ቅዱስ ይሄን ብለህ አሳየኝና እኔ እንደው እሺ አንድ አይደለም በጣም የተለያየ ማሳይ። እሺ ግን ምልጃ ማለት ነው ቀድመን መማለድ ማለት ሮሚ ላይ የተጻፈው ምንድነው? አስታራቂ ማለት ነው። አይ በሰሜን ነው በደቡብ ነው በምስራቅ በምዕራብ ነው ልንለው ማንችለው ነው። እግዚአብሔር በየት በኩል ነው ያለው ተብሎ ራሱ አይጠየቅም። ምክንያቱም በሁሉ ቦታ ምሉ ስለሆነ የእግዚአብሔር ፊት በዚህ በኩል ነው ያለው ይባላል። የእግዚአብሔር ፊት በስቴት በኩል ነው ያለው ከተባለ ግን ምላሹ ምንድነው? በሁሉ ቦታ ነው። አይሽ በሁሉ ቦታ ባለው እግዚአብሔር ፊት የሚቆም መልአኩኝ ይሰላል። ማን? መልአኩ ቅዱስ ገብርኤል። ኦኬ ሶ በሁሉ ቦታ ነው የእግዚአብሔር ፊት። በሁሉ ቦታ ያለውን አምላክ ምሉ በሁሉ ሆነው ቅዱሳን መላእክትን ጭምር ያገለግሉታል። ፕላስ ደግሞ ቅዱሳን ከሞቱ በኋላ ሙታን ሳይሆኑ ሕያዋን ናቸው። ኦኬ መረሳት የሌለበት ነገር ያ ነው፣ ሕያዋን ናቸው። እና ይሄንን የመጽሐፍ ቅዱስ ጥቅስ ያዡ፣ ለሌላው ጊዜ ያንን እንደ ሐሳብ አንሹ። ፕላስ ደግሞ እንዲህ አይነት ሐሳብ ሲያነሱ አንዳንድ ጊዜ የሚያነሱትን ሎጂክ ሰምቶ ዝም ብሎ ከማለፍ ይልቅ በሎጂካቸው ላይ መጽሐፍ ቅዱስ የሆነ ጥያቄዎችን ማንሳት መልካም ነው። እኔ ቀደም ያልኩት ኦኬ ቅዱሳን መላእክት የማይችሉ ሰይጣን የሚችለው ነገር አለ ማለት ነው ብሎ መጠየቅ መልካም ነው። ለዚህ መልስ ስለሌላቸው ማለት ነው። ምናልባት ጋዲና ልደት የሚጨምሩልሽ ሐሳብ ካለ ለእነሱ ድል ልስጥ። ጋዲ አለ? ኦኬ ቴንክ ዩ ፈለገ ቃሌት ያሰማልን። እህታችን አንድ ነገር አንድ ሁለት ሀሳብ በአጭሩ ለመጨመር ያክል
አንድ መለየት የሚያስፈልገው ነገር እግዚአብሔር አምላክ ኦምኒፖተንት ወይ ደግሞ ኦምኒፕሬዘንት ነው። በሁሉም ቦታ የሚገኝ ሁሉን አዋቂ አት ዘ ሴም ታይም ስንል በባህሪው ነው። ባይዘዌ በባህሪው እንደዛ ነው። ሌሎች ፍጥረታትን ግን ስንመለከት ቅዱሳን መላእክትም ሆኑ ሌሎች ቅዱሳን አባቶቻችን በሰማይ ከጌታ ጋር ያሉ ቅዱሳንን ስንናገር ግን በምንድን ነው? የጸጋ ነው። ማ በሰጣቸው ጸጋ? እግዚአብሔር አምላክ በሰጣቸው ጸጋ። እግዚአብሔር ምንድነው? የባህሪው ነው። ይሄ መለየት ያስፈልጋል። ኦኬ፣ እንደዚህ አይነት ነገር ላይ ከዛ ባለፈ አንድ መጽሐፍ ቅዱስ አጠገብሽ አለ እህታችን? አጠገቤ የለም ወይ? ጻፊውና አንድ የመጽሐፍ ቅዱስ ክፍል ልስጥሽ። የዮሐንስ ራእይ ላይ ትሄጂና ምዕራፍ 5 ላይ ማለት ነው። አንዴ ልጻፈው ፕሊዝ። እሺ ችግር የለም ጻፊው። እሺ እንጻፈው። እሺ የዮሐንስ ራእይ ወይ ደግሞ ሪቨሌሽን ማለት ነው። ቡክ ኦፍ ሪቨሌሽን የዮሐንስ ራእይ ምዕራፍ 5 ቁጥር 12 እና 13 እኔ ማነብልሻለሁ። አንቺ ጻፊውና በኋላም ድጋሚ ታነቢዋለሽ። ምዕራፍ 5 ምዕራፍ 5 ቁጥር 12 እና 13 እሺ ምን ይላል መሰለሽ? ታች ያሉ ሰዎችም እንዲሰሙ ምዕራፍ 5 ላይ ዮሐንስ ራእይ ያየ ነው አይደል? እንደዚህ ይላል። በታላቅ ድምጽም የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል አሉ። ዮሐንስ አሁን ራእይ ያየ ያለው ምንድነው? በሰማይ እየተደረገ ያለውን ነገር ነው። በሰማይ ማለት ነው። ኦኬ ቁጥር 13 ላይ እንደዚህ ይላል። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ ይላል አይደል ዮሐንስ? ዮሐንስ አሁን እዚህ ጋር እህታችን የሰማው ምንድነው? ፍጥረት ሁሉ ውሃ ውስጥ ያለ የትም ቦታ ያለ ፍጥረት ሁሉ ለእግዚአብሔር አምልኮ ሲያቀርብ ነው አይደል የሰማው ዮሐንስ? ሰው በባህሪው ላይ የፍጥረትን ሁሉ ጸሎት ሊሰማ ይችላል? አይችልም። እዚህ ጋር ማን የገለጠለት? መንፈስ ቅዱስ አይደል? ስለዚህ አሁን ዮሐንስን እንደገለጠለት ዮሐንስ የፍጥረትን ሁሉ ጸሎት ለእግዚአብሔር አምልኮ ሲያቀርቡ የፍጥረትን ሁሉ ጸሎት ሰማው እንዳለው ቅዱሳንም ደግሞ ከጌታ ጋር ያሉ ቅዱሳን መንፈስ ቅዱስ ይገልጥላቸዋል። ኦኬ በባህሪያቸው ሳይሆን ነገር ግን እግዚአብሔር በሰጣቸው ጸጋ መንፈስ ቅዱስ ነው ገላጩ ነው። እምነታችን ይሄ ነውና ይሄንን ጥቅስ ድጋሚ ስታነቢው ደግሞ የበለጠ ግልጽ እንደሚሆንልሽ ተስፋ አደርጋለሁ። እህታችን ቴንክ ዩ። ኦኬ ቴንክ ዩ ቬሪ ማች። ለታለ አመሰግናለሁ። ኑረድላችሁ እግዚአብሔር ይስጥልኝ። እሺ ከተመለሰልሽ እሺ መልካም። እሺ